በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የሚረዳ የሚያግዝ የሚያቆም የእግዚአብሔር ጸጋ ረድቶን በእንዲህ አይነት ደግሞ ጊዜ ዳግም ቃሉን እንድንካፈል እግዚአብሔር ስለረዳን የሱ ስም የተባረከ ይሁን። የማካፍልበት ክፍል ማርቆስ ላይ ያለ የምታውቁት ነው። ለነገሩ ግን 10 ላይ በተደጋጋሚ ታሪኩን ሰምታችሁት በሌሎችም ሰዎች ተሰብካችሁት እንደሚሆን እኔም እንዲሁ ተሰብኬያለሁ፣ ብዙ ሰምቻለሁ። ግን እግዚአብሔር ደግሞ ልባችንን ከፍተን ሁሌ ቃሉ አዲስ ስለሆነ በሱ ውስጥ ምን ሊያስተምረን እንዳለ እንድናይ ልቦናችንን ክፍት እናርግ። ማርቆስ 10 ከቁጥር 46 ጀምሮ ያለውን ክፍል አነብና ወደ ቃሉ ሄዳለሁ። በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል 46 ከዚህም በኋላ ወደ ኢያሪኮ መጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ ዓይነ ስውር የጤሜዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበረ። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ ጥሩት አላቸው። እርሱም ዓይነ ስውሩን አይዞህ ተነስተህ ተነስ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ አለና ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። ዓይነ ስውሩም መምህር ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም ዓይኑ በራለት። በመንገዱም ኢየሱስን ተከትሎ ሄደ። አርስቴ የክፍሉ አርስት ከዚሁ ከመጨረሻው ስንኝ ላይ 52 ላይ ካለው ነው የወሰድኩት። አይቶ መከተል የሚል ነው። ከማብራራው ነገር ጋር ብዙ ላይያያዝ ይችላል፣ ግን ኮርና መካከለኛ ነጥቤ እሱ ስለሆነ መልሼ ወደዛ አመጣችኋለሁ። ከዚሁ ክፍል አንወጣም። እዚሁ ክፍል ውስጥ ሆነን እነዚህን ሐሳቦች እንከፋፈላለን። እንጸልይና እግዚአብሔር ሆይ በእውነት አንተ ድንቅና ልዩ አምላክ ነህ። አይገባቸውም በብዙም ሰምተዋል ብለህ ሁሌ የማታክት ወደ እውነትህ እኛን ለማሳደግ ዕለት ዕለት የምትተጋ ከድካማችን በላይ ብርቱ የሆንክ እግዚአብሔር በእውነት እጅግ አድርገን እናመሰግንሃለን። እንደገና ድጋሚ ቃልህን ልንማር በፊትህ ተቀምጠናል። እንዲሁ በማስተዋል ቃልህን እንድንረዳ ልቦናችንን እንድትከፍት በኢየሱስ ክርስቶስ ስም ጸልያለሁ። አግዘን። በብዙ ድካም ምድር ላይ እንደሚኖር ሰው በብዙ ምክንያቶች ልባችንን ልይዝ በተለያየ አይነት መንገድ መልእክትን ወደ ልብ ወደ አእምሮ በማወክ ሐሳብን በመበተን በብዙ አቅጣጫ ሰምተን ፍሬያማ እንዳንሆን በብዙ የከበዱ ሐሳቦችን ወደ ጆሮአችን የሚያመጣ የመናፍስቱ የክፋቱ ዓለም ሁሉ ቋንቋ በዚህ ሰዓት ጸጥ እንዲል በኢየሱስ ክርስቶስ ስም ጸልያለሁ። ሥጋ ለነፍስ የሚጮኸው የትኛውም ጩኸት እግዚአብሔር ሆይ ድህነቱ በዚህ ቃል ውስጥ ስለሆነ በእምነት ያንን ብቻ ታዞ እንዲሰማ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እኔንም ታውቃለህ። በቁጥር በብርታት በእኔ ሕይወት ውስጥ የምጠራው ብቁ ነኝ ብዬ በፊትህ የምቆምበት አቅም እንደሌለኝ በዚህም ሕዝብ ፊት ከኔ ልሰጥ የምችለው ነገር እንደሌለ ታውቃለህ። ነገር ግን ልትዋስ በእኔ በደካማው ከወደድክ አንደበቴን ሰጣለሁ። ጌታ እግዚአብሔር ሆይ የምትናገር የምትመራ የምትሰራ አንተ ነህና በዚህ ሰዓት ፈቃዴን ሁሉ ላንተ አስገዛለሁ።
እኔ ደካማውን ታናሽ የሆንኩትን ሰው እንድትረዳ በኢየሱስ ክርስቶስ ስም እለምንሃለሁ። ቃልህን ባርክልን። ሰምተን በሕይወት የሚሆን ነገር በልባችን እንዲቀር ጸልያለሁ። ሰው ቢናገር እግዚአብሔር ሆይ ይወጣል። ነገር ግን አንተ ብትናገር ጆሮን አልፎ ውስጠኛውን ክፍል ይነካል። ምሕረትህ እንደዛ እንዲያደርግልን እጸልያለሁ። ጊዜውን ላንተ መልካምነት አሳልፌ ሰጠው። ስለ ሁሉ እጅግ አድርጌ ባርካለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሜሮን ተባረኪ። እግዚአብሔር ይባርክሽ። ቀድሞ የሚያስመለካችሁን ሰዎች ምሕረት፣ በጎነት ሁሉ በሕይወታችሁ ይሁን። እግዚአብሔርን እጅግ አድርጌ ባርካለሁ። ይህንን መልእክት ከመከፋፈላችን በፊት አንድ በጣም የምታውቁት ታሪክ ሊሆን ይችላል ልናገር በልቤ ያለ ታሪክ አለ። ታሪክ ነው፣ እውነተኛ ታሪክ ነው። ግን እዚሁ አሜሪካን ሀገር ውስጥ የሆነ አይደለም። ህንድ ውስጥ ጃም የምትባል አንድ ትንሽ ጎሳ በሚኖርበት ቦታ የሆነ ታሪክ ነው። በ1800 አካባቢ የተፈጠረ ታሪክ ነው። በጣም ልብ የሚነካ ክርስቶስ ኢየሱስ በታላቅ በሰዎች ሕይወት ውስጥ እንዴት ያለ ጉልበት እንዳለው የታየበት መልእክት ስለሆነ ያንን ብናገር ደስ ይለኛል። እዚህ ቦታ ላይ ወደ ኖርዝ ኢስት ህንድ ውስጥ የምትገኝ ትንሽ ዋይልድ የሆነች ገጠር ውስጥ የሆነ ታሪክ ነው እና ይሄ ሆክሰን የሚባል አንድ ሰው ታሪክ ነው። ታሪኩ የሆነው ያው ሚሽን ባፕቲስት ከአሜሪካን ሀገር ሚሽነሪዎች ይሄዱና እዚህ ቦታ ያው ወንጌልን ያሰራጫሉ። ቦታው በጣም የሚያስፈራ፣ በብዙ እነዚህ ሰዎች ከሰው ጋር አግባቦት የሌላቸው ተለይተው የሚኖሩ ጎሳዎች ናቸው። ነገር ግን ያው እነዚህ የአሜሪካን ሚሽነሪዎች እዛ ቦታ ይሄዳሉ። እዛ ቦታ በሄዱበት ጊዜ ያው የተለያየ ቦታ ይከፋፈሉና እዛው ጎሳ መሃል ክርስቶስ ኢየሱስን መስበክ ይጀምራሉ። ከዛ ያው ይሄ ጊዜውን ያው ተከትለው በየጊዜው ያንን ማድረግ ሲችሉ ብዙዎቹ አልቀናቸውም፣ የሞቱ አሉ። አንድ ግን ሰው ቀናው፣ ኤንሞስ የሚባል ሰው፣ ይሄ ሰው ቀናው። አንድም ቤተሰብ በክርስቶስ ኢየሱስ አምነው ተጠመቁ፣ ጌታን ተቀበለ። ይሄ ሰው እንግዲህ ኦክሰን ይባላል። ይሄ ሰው 2 ትንንሽ ልጆች አሉት። ከእንደገና ደግሞ ሚስት አለችው። ጌታን ተቀበለ። በሚገርም ሁኔታ ሕይወቱ የተለወጠ ከእንደገና ለሌሎች ወንጌልን እየነገረ መኖር ጀመረ። ጎሳው የሚተዳደረው በጎሳ አለቃ ነው እና ይሄ የጎሳው አለቃ ይህን በሰማ ጊዜ በጣም ያዝናል፣ በጣም ይናደዳል። ይሄን ሰው ያስጠራውና እውን ይሄ የሰማሁት ነገር ትክክል ነው፣ ይሄ ኢየሱስ የሚባለውን ጌታ እንደተከተልክ ከመንደሩ ሰዎች ጥቂት ወሬ ወደ እኔ መጥቷል ይለዋል ማለት ነው። ይሄን ሲለው አዎ በትክክል ተከትያለሁ፣ ክርስቶስ ኢየሱስን አምኜ በሕይወቴ እየተከተልኩት ነው፣ ምርጫዬም አድርጌዋለሁ። እንግዲያውስ እኔ በጎሳው ላይ አለቃ የሆንኩትን ሌሎችን ሁሉ ደግሞ ከእንዲሁ አይነት ሕግ አፈንግጠው እንዲወጡ እያስገደድክና እያጠፋቸው ነው አለ። ከዛ ያው ጠየቀው፣ ፈቃደኛ አልሆነም። እንግዲያውስ ወደ ሕዝቡ ፊት መጡ። 2 ልጆች አሉት እንዳልኳችሁ ትንንሽ ልጆች። እነዚህን 2 ልጆች ከመግደሌ በፊት ወደ ኋላ ትመለሳለህ፣ ተመልሰ ወደ ጎሳው አምላክ ትመጣለህ፣ ወይንስ እንዲሁ እንዳመንከው ትቀጥላለህ አለው። አይ እኔ ምርጫዬ እንደነገርኩ ያ ነው፣ ልጆች በቀስት ሊገደሉ ነው እንደተባለውም 2 ልጆቹን በቀስት አስገደለ። ኦክሰን አቋምህን ቀይረሃል ወይንስ ደግሞ እንደዛው ባለህበት ነው? አንተና ሚስትህ አትሊስት ትተርፋላችሁ፣ ስለዚህ ክርስቶስን ካድ አለው። በፍጹም አምኖ ተርን ባክ አለ። አምኖ ተርን ባክ ክርስቶስ በራሳቸው ቋንቋ ነው፣ ታሪኩ ጋር እመጣላችኋል። ስለዚህ ይሄ ሰው አይ እንግዲህ ቀጣዩ ባለቤትህን እንገላታለን፣ ባለቤትህን እንገላታለን በሚሉ ጊዜ ያ ከዚህ ሞት በስተጀርባ ከሷ ጋር እንደምንገናኝ ስለማውቅ የፈለከው ማረግ ትችላለህ ይለዋል።
እንደተባለው በቀስት ወጓት፣ እሷንም ያው ሕይወቷ አለፈ። ኦክሰኖይ አሁንስ አቋምህ እንዴት ነው? የገዛ የምትወዳት ሚስት በሞት ተለይታለች። እንዲሁ በአቋምህ ትቀጥላለህ ወይንስ ክርስቶስን ትከተላለህ? አይ ዓለም ወደ ኋላዬ መስቀል ከፊቴ ነው። ስለዚህ በፍጹም ወደ ኋላ አልመለስም። እንግዲያው የቀረው አንተን ልንገልህ ነው አሉት። ይህን ሰው ደረቱን በቀስት ወጉት፣ ገደሉት። በጣም የሚያስደንቀውና የሚገርመው ነገር የጎሳው አለቃ ተገረመ። ምን አይነት እምነት ነው? ወይ የሰማው ወይ የተከተለው ይሄ አምላክ ምን አይነት አምላክ ነው? ይሄን ሁሉ ነገር ሲሆን ጨክኖ የተከተለው። ዛሬ ሁላችን የምንዘምረው መዝሙር ዓለም ከኋላ የእሱ ላይ የተወሰደ አንድ ኖታ ነው። ይሄ የመጨረሻ ንግግሩ ስለነበረ በፍጹም ወደ ኋላ አልመለስም፣ መስቀል ከፊቴ ዓለም ከኋላ በምንም አይነት መልኩ። ስለዚህ ነው ኖ ተርን ባክ ይላል እንግሊዘኛው መዝሙር። ከዚህ የመጨረሻው ሰውዬ ዛሬ እኛም እንዘምረዋለን። ዓለም ከኋላ አይደል መስቀል ከፊቴ የሚለውን መዝሙር። ይሄ ታሪክ የመጣው በዚህ ነው። ስለዚህ ይሄ ሰው እንዴት ባለ እምነት ክርስቶስን ተከተለ? ዛሬ ደሴቱ ላይ ያሉ ሰዎች ጠቅላላ የጎሳው አለቃ ይሄ እምነት የሚያስደንቅ ነው። ከአሁን ሰዓት ጀምሮ በዚህ መንደር የሚኖር ሰው የሚከተለው ክርስቶስ ኢየሱስን ነው። we are follow Jesus Christ። ዛሬ መንደሩ ጠቅላላ በክርስቶስ ኢየሱስ አማኞች የተሞላ ነው። ደሴቱ ላይ ጠቅላላ ክርስቶስን የማያምን ሰው የለም። በጣም ልቤን የነካኝ ታሪክ ነው። የሰው እምነት የሌላውን ሰው ሕይወት ሲነካ ይሄንን የጎሳውን አለቃ መንፈስ የረበሸው ነገር ምን አይነት አምላክ ቢከተል ነው ወደ ኋላ የማይመለስበትን ምርጫ እንኳን ብንሰጠው የወሰነው? ዛሬ ብዙዎቻችን እውነት ስላመንነው ክርስቶስ እስከዚህ ልንሰጥ የተዘጋጀ ሕይወት አለን ወይ? ስለዚህ ከዚህ ክፍል ወደ ትምህርቱ እንመለስና በጣም ለኔ አላውቅም እናንተ ጋር ያለ እኔ ልቤን በጣም ሁሌ የሚነካኝ ነገር ነው። ታሪኩን ከሰማሁበት ጊዜ ጀምሮ ሁሌም የሰዎች እምነት ክርስቶስ ኢየሱስን በተከተሉበት ልክ እንዴት በበረታ ፍቅር ከክርስቶስ ኢየሱስ ጋር ተጣበቁ። ጌታን ላይመለሱ መከተል እንዴት አይነት የከበረ ሕይወት ነው። እኛ በእምነት ደግሞ ሌሎችን የሚማርክ ያመነውን እምነት ሰዎች ፊት የምንገልጥበት የሕይወት ልክ። ወደ ትምህርቱ ልመልሳችሁ እና እንግዲህ ይሄ ማርቆስ ክፍል ውስጥ ያለው የመጨረሻው ተአምራት ነው። የመጨረሻው ክርስቶስ ኢየሱስ ወደ መስቀል ሊሄድ ሳምንታት ጊዜ በቀሩት ጊዜ የተፈጠረ ወይንም የመጨረሻውን ፈውስ ከክርስቶስ ኢየሱስ የተቀበለ በርጠሚዎስ የሚባል ሰው ታሪክ በሚደንቅ ሁኔታ ልብ በሚነካ መልኩ በዚህ ክፍል ውስጥ እናያለን። ይሄ ታሪክ ሲጻፍ ዛሬም እንደ አዲስ እያንዳንዳችን እያነበብን የምንማርበት ነገር አለ። ለትምህርታችን ስለሆነ የሚያሳዝን ታሪክ፣ አይነ ስውር የነበረ ሰው ከእንደገና ደግሞ ለማኝ የነበረ አንድ ሰው ታሪክ መስዕብ ኖሮት ሳይሆን በመጽሐፍ ቅዱስ ውስጥ የተጻፈው በዚህ ሕይወት ውስጥ ግን የትኛውም ክርስቲያን እንዲማር የተቀመጠ ትምህርት ስላለ ነው። የሚያሳዝን ሰው በድህነት ያለ አይነ ስውር በመንገድ ዳር ተቀምጦ ሁልጊዜ ብዙዎችን ስለ ዕለት ሕይወቱ የሚሆነውን ምግብም ይሁን ገንዘብም ይሁን የሚጠይቅ የሚያሳዝን ሰው፣ ነገር ግን ዛሬ በዚህኛው ዘመን ላለን ትልቅ ሕይወታችን ውስጥ ልንማር የምንችልበት መስዕብ ያለበት እውነተኛ ክፍል ነው። ምን እንማራለን? መጽሐፍ ቅዱስ ወይንም ማርቆስ ይሄንን ሰው በዚህ ክፍል ውስጥ ሲያስቀምጥ ዛሬ በእያንዳንዳችን ሕይወት ውስጥ ምን መልእክት፣ ምን አይነት ሕይወትን የሚያንጽ ነገር
እንድንማር ነው። በክፍሉ ውስጥ የተለያየ የምንመለከታቸው ሐሳቦች አሉ። 6 ነገር ከዚህ ክፍል አሳያችኋለሁ። 6ቱን ነገር ቶሎ ብዬ እናገራለሁ። የመጀመሪያው ነገር የሰማውን የሚጠብቅ ሰው ነበር። ተስፋ አድርጎ ባለበት ሁኔታ ውስጥ፣ በሚያልፍበት ድህነት ውስጥ፣ ባለበት ጨለማ ውስጥ አንድ ነገር ግን ሰምቷል። ክርስቶስ የሚባል ሰዎችን እየፈወሰ እንደሆነ፣ ብዙ ፈውስ እያደረገ እንደሆነ፣ በብዙም አቅጣጫ በሌላ መንገድ የምንገምተው በቃል ውስጥ ስለተሰጡት ስለዚህ መሲህ ለዚህ ነው የጠራው የስም አጠራር ከሌላው የተለየ የስም አጠራር ነው። ስለዚህ ይሄ ሰው ምን የሚል ነበር? የሚጠብቅ ሰው ነበረ። የሰማውን በሕይወቱ እንደሚሆን፣ የሰማውን አንድ ቀን በሕይወት ውስጥ እንደሚቀበል ያወቀ ሰው ነበር። ለምን በሉኝ? ለምን ብላችሁ ብትሉ መጽሐፍ ቅዱስ ሲናገር ግርግር ሆኗል። በዛ ስፍራ የሚተላለፍ ነገር አለ። በዛ ስፍራ እየሆነ ያለ ነገር አለ። ጠየቀ። መጽሐፍ ቅዱስ ሲናገር ምን አለ? ምን እየሆነ ነው? በዛ ስፍራ ምን እየተከሰተ ነው? ክርስቶስ እንደሚያልፍ ሰማ ይላል። ክርስቶስ እንደሚያልፍ ሰማ። ይጠብቅ የነበረው ሰው እንደነበረ የምታውቁት ጩኸቱን የጀመረው የሚያልፈው ሰው ተራ እንዳልሆነ ባወቀ ጊዜ ነው። ስለዚህ ልብ ውስጥ የተቀመጠ ነገር አለ። በልብ ውስጥ የተጻፈ ነገር አለ። በዛ አይነት የህይወት አቅጣጫ ውስጥ ሲያልፍ ይጠብቅ የነበረው አንድ ቀን ታሪኮችን የለወጠው ክርስቶስ በዚህ ያልፋል። የኔ የጨለማ ኑሮ ያበቃል፣ አንድ ቀን ነገሮች ይቀየራሉ የሚለው እምነት በልቡ ነበር። እንደሚያልፍ ሰማ፣ ጩኸቱን ጀመረ። እንደሚያልፍ ያ ክርስቶስ የሚባል ሰዎችን በየትኛውም ቁጥር ውስጥ፣ ሁኔታ ውስጥ፣ ነገድ ውስጥ፣ ቤት ውስጥ ይሁኑ የሚያስብ ጌታ ያልፋል አሉት። ክርስቶስ በዚህ ያለፈ ነው አሉት። ይጠባበቅ የነበረው የሮም መንግስት ለውጥ አይደለም። መንገድ ዳር ሆኖ ይሰማ የነበረው ወይንም ይጠብቅ የነበረው በልቡ ያስቀመጠው ክርስቶስ አንድ ቀን በዛ አልፎ የሱን ታሪክ እንደሚቀይር ነው። የሰማውን የሚጠብቅ፣ የሰማውን በልቡ የያዘ፣ የሰማውን በውስጡ የደበቀ ሰው ነበር። ዓመታት፣ ቀናት፣ ጊዜያት፣ ወቅቶች ሁሉ ቢፈራረቁ አንድ ቀን የኔ ነገር ይቀየራል። ለምን? ያ ክርስቶስ የሚባል የብዙዎችን እንቆቅልሽ የፈታ ይመጣል። ሲመጣ እንዲሁ እንደማይቀጥል ያውቃል። የሰማነውን ማመን፣ የሰማነውን መጠበቅ ለዚህ ሰው ሕይወት መፍትሄ ከሰማው ነገር ውጪ ምንም እንደሌለ ያምናል። ልመና ነው፣ መንገድ ዳር ነው፣ ፀሐይ ነው፣ የሰው ንቀት ነው፣ ያለበት የሕይወት ደረጃ ታች ነው። ግን አንድ ቀን ክርስቶስ ሲያልፍ ይቀየራል። በልቡ ያለ እምነት፣ በልቡ ያለ ስዕል፣ በልቡ ያለ ታሪክ አንድ ቀን ይሄ የሰማሁት ጌታ፣ በልቤ የጠበቅኩት ጌታ አንድ ቀን ሲያልፍ እውርነት ያቆማል። ታሪኩን በመንግስት ላይ ተስፋ አላረገም። በሰዎች ላይ ተስፋ አላረገም። በሚያውቃቸው ታላላቅ ጠቢባን ላይ ተስፋውን አላረገም። በልቡ ደብቆ ይጠብቅ የነበረው ያ ጀግናው ኢየሱስ አንድ ቀን ከዚህ ሲያልፍ እውርነትን ከኔ ላይ አንከባልላል የሚል ጽኑ እምነት የነበረው ሰው እንደሆነ ጩኸቱ ይነግረናል። ጩኸቱ ኖርማል ጩኸት አይደለም። እንደተለመደው አይነት ጩኸት አይደለም። በሰው ግፊት የሚቆም፣ በሰው ዲስከሬጅመንት የሚቆም አይደለም። አውቀዋለሁ፣ አያልፈኝም፣ ክርስቶስ ኢየሱስ ይረዳኛል። ሁለተኛው ፐርሲስተንሲ፣ ጽኑ ጩኸት። ሁለተኛው ጽኑ ጩኸት ጮኸ።
ኢየሱስ የዳዊት ልጅ ሆይ አትለፈኝ። ትህትናው ሂሚሊቲው የሚገርም ነው። የዳዊት ሆይ ልጅ አትለፈኝ፣ ማረኝ ማረኝ ማረኝ። እኔ ጨለማ ውስጥ የኖርኩ በጭንቅ ውስጥ ለዓመታት የተመላለስኩ በመንገድ ዳር ተጥዬ የተናቅኩ። መጽሐፍ ላይ እንዳትፈልጉት፣ ይሄኛው የኔ ጭማሪ ነው። ጮኸ። ጩኸት መድኃኒት ነው ወገኖች። ጮኸ። የተለየ ጩኸት፣ የተለየ የሚያስደንቅ ጩኸት ጮኸ። ጌታ ሆይ አትለፈኝ፣ መሲህ ሆይ አትለፈኝ። ተስፋ አርጌ የምጠብቅህ ጌታ አትለፈኝ፣ አትለፈኝ። እኔ በጨለማ ለኖርክ ብዙ ዓመት መንገድ ዳር ተጥዬ በልመና ከእጃቸው በሚጣል ሳንቲም እንጂ እንደ ሰው ባልታሰብኩ በእኔ ላይ የወደቀውን ጨለማ ለማንሳት አትለፈኝ፣ አትለፈኝ። የናዝሬቱ ኢየሱስ አቃለው ለብዙዎቹ ልሃል የሰማሁት ነው፣ በልቤ ያለው ነው። መጽሐፍ ቅዱስ ሲናገር ጩኸቱን ሊያስቆሙት ገሰጹት። መጽሐፍ ቅዱስ እግዚአብሔር በዚህ ይባርካችሁ። ጩኸቱን ጨመረ ይላል። ጩኸት የሚያስጨምር ከውጭ የሚመጣ ግፊት፣ ከሰዎች የሚመጣ ጫና ጩኸት የሚያስቆም ሳይሆን ጩኸት የሚያስገፋ። ሃሌሉያ! ከነበረው ጩኸት ይልቅ የሚደንቅ ጩኸት ከውስጡ ወጣ። በጨለማ ለኖረ፣ በጭንቅ ለኖረ ዛሬ ላይ የሚጮህ ጩኸት ብርቅ አይደለም። እጮሃለሁ አለ ኢየሱስ ይባረክ። ጩኸቴን እጮሃለሁ። አብልጦ ጮኸ ይላል 47 ላይ አብልጦ ጮኸ። ይጮህ ከነበረው የድምፅ በላይ ጨመረ። ሕይወታችሁን እስቲ እዩት። ሁኔታ ተስፋ ሲያስቆርጣችሁ፣ ሰው ተስፋ ሲያስቆርጣችሁ፣ ፐርሲስተንሲ ጽናት። ይሄ ሰው የትኛውም የሰው ንግግር ጉዳዩ አልነበረም። ጉዳዩ ከሚያልፈው ክርስቶስ ጋር ዲስትራክት አልሆነም። አትለፈኝ የዳዊት ልጅ አለ። ዲስትራክሽን አለ አይደል? ዛሬ ስንጮህ ስለ እያንዳንዱ ነገር እሪቴት የሚሆኑ ሰዎች እንኳን አሉ። ያንቺ ጩኸት እስከ መቼ? ያንተ ጩኸት እስከ መቼ? ዲስከሬጅመንት ህይወታችን ውስጥ እግዚአብሔር ወዳየልን ነገር እንድንቀርብ የምንጮኸው ጩኸት ማንንም ይረብሽ ይጮሃል። አያችሁ፣ እነዚህ እኮ you are not have priority። ለክርስቶስ ኢየሱስ አንተ ፕራዮሪቲ የለህም። ስለዚህ ክርስቶስ ብዙ ፕራዮሪቲ አለበት። የሚቀድም ስራ አለበት። የሚሻል ስራ አለበት። ብዙ ከፊቱ የሚጠብቀው ታላላቅ ነገር አለ። አንተ እኮ ታች ነህ። አንተ እኮ ዲግኒቲም ቢሆን ያለህም የህይወት ስታተስ ቢሆን እዛ ነው። ያን የሚያህል ሰው እነሆ። እነዚህ ሰዎች እኮ የሥጋ ዓይን ኖሯቸው ያላዩ ሰዎች ናቸው። ከክርስቶስ ኢየሱስ ጋር በምክንያት የሚንጋጉ ናቸው። ይሄ ግን መንገድ ዳር ቁጭ ብሎ የሚለምን የልቦናው ዓይን የበራ ዓይኑ ግን የሥጋ ዓይኑ የጠፋ ሰው እንጂ ያውቃል። ጩኸቱ የነዚህ ሰዎች ግርግር እንዲያቆመው አላረገው። ስትጮሁ ሁልጊዜ ግርዶሽ ወይ ክልከላ አለ። ሁሌ በጩኸታችንና በእግዚአብሔር መካከል አሉ። ሁኔታ አለ፣ ሰው አለ፣ ራሱ በራሱ መልክ በሰው የተቀረጸ ድርጊት አለ። ግን ያንን ማለፍ የጠራኝ ጌታ፣ በሕይወት ተስፋን የሰጠኝ ጌታ ከዛ ይሻላል፣ ከዛ ይበልጣል። ጉዳዬ ከእግዚአብሔር ጋር እንጂ በዙሪያው ካለው ነገር ጋር አይደለም። ከልካዮች አሉ። ከልካይ ሁኔታ ሊሆን ይችላል። በተለያየ አይነት መንገድ ያንቺ ነገር ዘመን አስቆጠረ እኮ። መቼ ነው የሚቀየረው? ሲመጣ ኢየሱስ ክርስቶስ ይባረክ። ያንቺ ነገር እኮ የተለመደ ነው። ያንተ ነገር እኮ የታወቀ ነው። ብዙ ጊዜ የኖረ እኮ ነው። እንደ ኖርማል ተቀብሎ እኮ መኖር አለብህ የሚል በውጭ የሚመጣ ሁኔታ አለ። እጮሃለሁ አለ።
ጩኸት ክርስቶስን የሚያስቆም የተለየ ጩኸት። እንደዛች ሴት አነካኩ ልዩ ነው አለ። ይሄ ጩኸት ከሰዎች ጩኸት መካከል የተሰማ ጩኸት፣ ዝም ብሎ ያልሆነ ጩኸት፣ እምነት ያለበት፣ አቋም ያለበት፣ ኢንዱራንስ ያለበት እውነተኛ ጩኸት፣ ክርስቶስን ከመንገዱ ያስቆመ መቃተት፣ ጩኸት። ወገኖቼ ስለ ልጆቻችሁ በሕይወታችሁ ስላልሆነ ነገር ታድጉ ወደምትወዱት የእግዚአብሔር ነገር የምትጮሁት ጩኸት አንዳንድ ጊዜ ልዩነትን ይፈልጋል። ጽኑ ጩኸት ጮኸ። ደስ የሚለው ነገር ይሄንን ጩኸት ደግሞ ክርስቶስ ሰማ። መጽሐፍ ቅዱስ ሲናገር ቆመ። ኢየሱስን ያቆመ ጩኸት። ጌታ ይባረክ። ክርስቶስ ቆመ። ደስ የሚለው ነገር መከራ ሲያበሏችሁ የነበሩ ሰዎች፣ እባክህ አትጩ ሲሉ የነበሩ ሰዎች በሉ እስቲ አምጡት። ክርስቶስ አልሄደም። ኢየሱስ ይባረክ። በብዙ አይነት መንገድ መጽሐፍ ቅዱስን ስዕላዊ እውነቱን ስትመለከቱ አንዳንዱ ነገር እንደ ትራንስፖርቴሽን ይረዳል። መጽሐፍ ቅዱስ ሲናገር በጠላቶቼ ፊት ሲል አየ እግዚአብሔር ይፈልጋል። ጥሩት አላቸው ጎኑ የነበሩትን ሰዎች። እግዚአብሔር ይባረክ። ይሄ ልዩ ጩኸት ነው። ጽናት ያለበት ጩኸት ነው። ጌታን ከመንገዱ ያስቆመ ጩኸት ነው። ስለዚህ ይሄ ዝም ብሎ ጩኸት አይደለም። ኢየሱስ ይባረክ። ጩኸታችሁ ክርስቶስን የሚያቆም ጩኸት። ጩኸቱ የመብልና የመጠጥ ጉዳይ አይደለም። የህልውና ጉዳይ ነው። ከጨለማ የመውጣት ጉዳይ ነው። አምላክን የማየት ጉዳይ ነው። ዝም ብሎ ጩኸት አይደለም። ይሄ ጩኸት ጌታን አቆመውና ጥሩት አለ። ሲገፏችሁ የነበሩ ሰዎች ጌታ ሲጠራችሁ ተሸክሞ ለማድረስ ግዳቸው ነው። አይባልም፣ አይደረግም። እንዴ ምነካ ሲል የነበረ ሰው ጌታ ሲያዝ አንጠልጥሎ ይወስዳል። እግዚአብሔር ይባረክ። ትራንስፖርት ነው፣ መታዘዝ ነው። ጥሩት ሲል ማን ጌታ ፊት ሊቆም ይችላል? እግዚአብሔር ያከበረውን እግዚአብሔር ያጸደቀውን ይላል መጽሐፍ ቅዱስ። ኢየሱስ ይባረክ። አምጡት ይሄዳለሁ ይችላል እኮ የ50 ፊት ርቀት ላይ እንኳን ቢሆን ክርስቶስ ወደሱ ሊራመድ እንዲያዩ ግን ፈለገ። እኔ ለሁሉ ትኩረት እሰጣለሁ ሲል ጌታ ለኔ እሱ ጉዳይ ነው። ለኔ በምንም አይነት ስታተስ ውስጥ ይሁን ይገደኛል። እናንተ እንደገፋችሁት አይደለም። ክርስቶስ ለአንተ ስፍራ የለውም። ለምን ጩኸትን ታበዛለህ? ጉዳይ አለው፣ ትልልቅ አጀንዳ አለው። እሱ አጀንዳዬ ነው ሲል ጥሩት አለ። ለማንም ማለት ነው ቦታ እናንተ አይኑራችሁ። በክርስቶስ ፊት ግን ቦታ አላችሁ። በጌታ ፊት ግን ስፍራ አላችሁ፣ የከበረ ቦታ። በክርስቶስ ዘንድ ግን ከማንም ያልመጣ በራሱ ወዶ ያደረገው ክብር አለ። ስታንዳርድ ዛሬ እዚህም ያለንበት በተለያየ መንፈሳዊ ዓለም ነው የምናመልክበት። የተለያየ ቤተ ክርስቲያን ውስጥ ደረጃ ይኖር ይሆናል ማለት የኑሮ ላይፍ ስታንዳርድ በተለያየ። ይሄኛው ሰውዬ አያችሁ ጩኸትህ የሚሰማ አይደለም። ለምን? ያለህበትን ይው፣ ኑሮህን ይው፣ የምታልፍበትን መንገድ ይው። ክርስቶስ ቆም ብሎ አንተን ሊያስብህ ማነህ? ጌታ አስበዋለሁ፣ ልጄ ነው፣ አቀዋለሁ፣ ጥሩት ሲል ግን ተሸክሞ ማምጣት ግዴታቸው ነው። አያችሁ በዙሪያችሁ አንዳንዴ ውጊያ የሚሆኑባችሁ እሾህ የሚሆኑባችሁ ነገሮች ነጋችሁ ላይ መስካሪዎች ናቸው። ነጋችሁ ላይ እግዚአብሔር ምን እንዳደረገላችሁ የሚናገሩና የሚያዩ ሰዎች ናቸው። ሃማን ንጉሥ ለወደደው ምን ይደረግ ዘንድ አይደል
እግዚአብሔር ቃል እኮ እንደዛ ነው። ስለዚህ እሱ ሸልሎ በክብር ተቀምጦ ፈረስ ላይ እንግዲህ እንዳልከው እንዲሁ አድርግለት። እግዚአብሔር ይባረክ። እግዚአብሔር ሲያከብር ካለንበት ሲያነሳ የሚያዩ ሰዎች አሉ። ስለዚህ ይሄንን ሁልጊዜ ልናስብ ይገባል። ስለዚህ ጽኑ ጩኸት ብያለሁ። ከእንደገና ደግሞ ምን ዲስከሬጅ ያደርጉ በዙሪያችሁ በተለያየ አይነት መንገድ ውስጥ ይገፉ የነበሩ ጠላትም ይሁን የትኛውም አይነት አካል ይሁን በክርስቶስ ኢየሱስ መልስ ሲያገኝ ጥሩት ሲል የዛ ነገር ትራንስፖርቴሽን ወይንም መንገድ ያረጋቸዋል። አራተኛው ጥሩት የሚለው ሐሳብ ጋር ከደረስን እኔ በጣም ልቤን የነካኝ ነው። በጣም ልቤን የነካኝ ነው። እስቲ እናንተ ይሁት፣ ይሄ ሰው ይለምናል። ንብረቱ አንድና አንድ ነው። ይዞ የተቀመጠው የሚለምንበት መለመኛው አለው። ልብስ የሚለው ደግሞ ተከናንቦ ከብርድ የሚያድነው ዕለት ደግሞ በቃ ከምንም ውርጭም ይሁን ምንም ይሁን የሚለብሳት የሚከናነባት ልብስ ናት። ጥሩት ሲል ነጋሪዎቹ ሊነግሩት መጡ። ከዛ በኋላ ብድግ አለ። መጽሐፍ ቅዱስ ሲናገር ነው የሚለው አላለም። መጽሐፍ ቅዱስ ከነበረበት ቦታ ዘሎ ልብሱን ጥሎ ተነሳ። እንደኔ እንዳታስቡት ዝላይ ስለማይመች ነው ቦታው ላይ እና መጽሐፍ ቅዱስ ሲናገር ዘሎ ልብሱን ጥሎ ተነሳ። ዋው ፓሽን፣ ዋው አክሽን! የሚገርም ሁኔታ። ጠራ ሲሉት ጠራኝ አለ። እግዚአብሔር ይባረክ። ጠራኝ። ያ የምጠብቀው ጌታ፣ ታሪክ ሊሰራ በልቡ ያለ ጌታ ጠራኝ አለ። ዕቃዬን ልሰብስብ ጠብቁኝ፣ አንድ ጊዜ የያዝኩትን ነገር ሊያዝ፣ ብዙ ዘመን የለመንኩበት ዕቃ አለ፣ የለበስኩት ነገር አለ፣ አንድ ጊዜ ጠብቁኝ አላለም። ጥሎ ዋላውን ጥሎ ድጋሚ ላይ መለስበት ጥሎ ተነሳ። ምን አይነት ሰው ነው? ጠራኝ። ያ የምወደው ጌታ፣ ጨለማዬን የሚያበራ ጌታ ጠራኝ አለ። አንዴ ቆይ ባካችሁ የጣልኩትን እንኳን ገንዘብ ያገኘሁትን ልሰብስብ አላለም። ልብሱን ጥሎ እንደ እብድ መጣ። አያችሁ፣ ህይወታችን ውስጥ መጣል እንዴት ከባድ ነገር መሰላችሁ! መተው እንዴት ከባድ ነገር መሰላችሁ! ትላንትን መርሳት እንዴት ከባድ ነገር መሰላችሁ! ይሄ ሰው አልቸገረውም፣ አልፈተነውም። ጩኸቱ ሲመለስ ጠራህ ሲሉት አዎ ጠራኝ። እንዴት ይሆን ዛሬ ጌታ በብዙ መንገድ ሲናገረን አክሽናችን፣ ኮምፓሽናችን፣ ፓሽናችን ወገኖች፣ ይሄ ሰው እንደ እብድ ሆነ። እንደሚያይ ሰው እንኳን እንደማያይ ሰው እንኳን እስከማያስብ ጨርቁን ጥሎ ወደ ጠራው ጌታ ሄደ። አዎ ነገ እንኳን ብመለስ የምለምንበትን ተመልሼ አነሳለሁ አላለ። አይቼ ልመና ወደ ሌለበት ጌታ እመጣለሁ። ታሪክ ይቀየራል። እዛ ህይወት ጋር አልመለስም። ላይመለስ ያን ህይወት ጣለው። ልመና ላይመለስ፣ አይነ ስውርነት ላይመለስ፣ አዲስ ነገር እንዳለ አመነ። ጌታ ሲናገር ወገኖች ለነገ አትበሉ። አክሽን። በቀኛ ዛሬ በዚህኛው ዘመን ውስጥ ነገ ብዙ ይመስለናል። ነገ እንላለን፣ ግን አሁን ነው በቃ እግዚአብሔር የሚናገረውን ነገር ከምንም ነገር በላይ ቅድሚያ የሚሰጠው ነገር ቢኖር እግዚአብሔር ሲናገር ጠራኝ። አዎ ጠራህ ጌታህ። ዛሬ በብዙ እኛ የአክሽን ሰዎች አይደለን።
እናንተ ራሳችሁን እኔ ራሴ እግዚአብሔርን እንደምናፍቀው እግዚአብሔርን እንደምወደው እግዚአብሔር በሕይወት ብዙ የሚጎትተኝ ነገር አለ፣ ብዙ የሚይዘኝ ነገር አለ፣ በጌታ መሆን እንደምፈልገው ይሄ ሰው ለደቂቃ አላሰበም። ነገን ተወው፣ ነገ የሆነውን ነገር ከብዙ ነገር ያለፈበትን ነገር እንኳን ለመተው መተው የክርስትና ጅማሬ ቢሆንም እግዚአብሔርን እንድናስተውል ደጋግሞ ይናገረናል። መተው እንዴት ችግር መሰላችሁ? ትላንትን መተው፣ የህይወት ልምምድን መተው። ጌታ ሲል ስንጥል እግዚአብሔር በእኛ ህይወት ውስጥ ይከብራል። አምስተኛ ከምንፈልገው ነገር ይልቅ የሚያስፈልገንን ማወቅ አይደል? 50 ላይ ተጠራ፣ ክርስቶስ ፊት ቆመ። ስፔሲፊክ ክሊን ምንም ነገር ያልተጨመረበት መልስ ነው የመለሰው። ጌታ ፊት ሲቆም ምን አደርግልህ ዘንድ ትፈልጋለህ? ምን እንዳደርግልህ ትፈልጋለህ? ተመልከቱ እስቲ እኛ በአይምሮአችን ጸሎት ቦታ ተንበርክከን የሚመጣብን የልመናና የጥያቄ ብዛት ጌታ እውነት ቆሞ በፊታችን ቢገለጥ ዋው! ጥርት ያለ ለህይወታችን የምንፈልገው ሳይሆን የሚያስፈልገንን ነገር ማወቅ እንዴት መታደል ነው። ብዙዎቻችን የምንፈልገውን ነገር ነው የምናውቀው እንጂ የሚያስፈልገንን ነገር አይደል። ለዚህ ሰው ቁልፍ ነገር ነው ከጨለማ መውጣት። እዚህ ውስጥ ሆኜ ባርከኝ አላለ። አይኖቼ ያዩ ዘንድ እርዳኝ፣ እንድመለከት አግዘኝ። ምን አደርግልህ ዘንድ ትፈልጋለህ? እኛ ጌታ ከኛ ፊት ዞር የሚል ይመስለኛል። የምንደረድራቸው ነገሮች ብዙ ስለሆኑ ይመስለኛል። አይኔን ብታበራ ከዛ ደግሞ መተዳደሪያ ያስፈልጋል። የሚቀጥል ነገር አለ። ኑሮዬን ታውቃለህ። ብዙ ጊዜ ደግሞ በህይወት ስኖር በብዙ መንገድ ኖር ያለሁ። ስለዚህ አሁን እንኳን ትንሽ ውፌ የምልብ አላለም። ስፔሲፊክ አንድ ናት፣ አንድ መስመር። ምን አደርግልህ ዘንድ ትፈልጋለህ? ዛሬ ወገኖቼ ህይወታችን እንዲያይ መንፈሳዊ አይኖቻችን እንዲከፈት ብዙ ነገር ማስታገሻ ነው እንጂ መፍትሄ አይደለም። አይታችኋል? የምንለምናቸው ነገሮች መፍትሄ ናቸው፣ ለጊዜው ማስታገሻ ናቸው። ከማስታገሻ ይልቅ ግን መፍትሄ ወይንም ደግሞ ስር ነቀል ለውጥ የሚያመጣ ነገር በህይወታችን ያስፈልገናል። ሁሌ ባለንበት ሁኔታ ውስጥ እየተራመድን የምንቀበለው ከበረከቱ ይልቅ በረከት ሰጪው ከኛ ጋር እንዲኖር የሚጋብዝ ህይወት ያስፈልገናል። እኛ ብዙ ጊዜ አያችሁ እግዚአብሔርን እንደ ቬንዲንግ መሽን በቃ የሆነ ቁጥር ስነካ የሆነ ነገር የሚተፋ ነው። እግዚአብሔር ወዳጅነት የሚፈልግ አብሮ መኖርን የሚጠይቅ አብሮ እንደ አባትና እንደ ልጅ አባ ብለን የምንጮህበትን የቁርኝት መንፈስ የሰጠን ጌታ ነው። ከምትፈልጉት ይልቅ የሚያስፈልጋችሁ ነገር ብልጫ አለው። ይሄ ሰው የሚፈልገውን ሳይሆን የሚያስፈልገውን ያውቃል። አይኑ እግሩ ነው፣ አይኑ ምሪቱ ነው፣ አይኑ ህይወቱ ነው፣ አይኑ ቀጣይ የሆነውን ያ ያዳነውን ጌታ፣ ያ ከጨለማ ያወጣውን ጌታ ማየት ነው። ስለዚህ ምን አለው? ምን አደርግልህ ዘንድ ትፈልጋለህ ሲለው አይ ዘንድ። ብዙዎቻችን እኮ በቃ ግልጽ እንኳን የልመና ርዕስ የለንም። ከአንዱ ከመዝገብገባችን የተነሳ ሳንጨርስ ወደ ሌላው፣ ከሌላኛው ወደ ሌላኛው። እግዚአብሔር ሰው አይደለም እንጂ ግራ የሚያጋባ። አያችሁ፣ እግዚአብሔር ግራ አይገባውም እንጂ ከአንዱ ዘለን ወደ አንዱ፣ ከአንዱ ዘለን ወደ አንዱ ስጠኝ 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 ስለሚገባው የነገሩ ሁሉ ርዕስ ስጠኝ ነው። ስለዚህ ስጠኝ መጥፎ አይደለም፣ ነገር ግን የሚሰጠን የሚያስፈልገንን ነው።
ይሄ ሰው እግዚአብሔር የረዳው ሰው ነው። መንፈሳዊ ዓለም ውስጥ የሚያስፈልገንን አውቆ እንደመቆም መልካም ነገር እንደሌለ ታውቃላችሁ። እግዚአብሔር በዚህ ጥበብ ይርዳን። ስለዚህ ልክ ቆመ ያ ጌታ ፊት ይጥራን ጌታ በእውነት ፊቱን ንቁም። ፊቱ በቆምን ጊዜ ግን የምንፈልገውን ሰው ሳይሆን የሚያስፈልገንን የምናውቅ ሰዎች እንሁን። ይሄ ሰው የሚያስፈልግ አይ ዘንድ ዋው አለ። እንግዲያውስ እምነትህ አድኖሃል ሂድ አለው። እኔ በጣም ልቤን የነካኝ ነገር ወገኖች ይሄ ነው። አየ፣ የሚፈልገውን አገኘ። በጣም በቃ ክፍሉን ስታነቡት የሚያሳዝን ነገር። ዋው ጌታ በጨለማ የኖረ ዓለምን ያላየ አይን ጥቂት ጊዜ እስቲ ኢንጆይ እንዳደርግ ተወኝ፣ እመጣለሁ እከተልሃለሁ አላለም። መጽሐፍ ቅዱስ ሲናገር አየ፣ ደግሞ ምን አለው? ተከተለው፣ በመንገዱ ተከተለው። ይሄን ጌታ ትቶ ወደ ዓለም አልመለስም፣ ከዚህ ጌታ ጋር ለሁሌም የሚቀበለውን ነገር ልቀበል እከተለዋለሁ አለ። እግዚአብሔር ይባረክ። አይቶ አልሄደም፣ አይቶ ሌላ ነገር አላለም። አይቶ ግን ያየውን ጌታ ተከተለው። እግዚአብሔር በዚህ ጸጋ ይባርካችሁ። ብዙዎቻችን በዚህ በኖርኩበት ዘመን ያየሁት ነገር ከተቀበልን በኋላ የለንም። ብዙዎቻችን ጮኸን ከተቀበልን በኋላ ሲያልቅ ደግሞ እንመለሳለን እንጂ እስኪያልቅ ድረስ እኛ ሰላም ነን። ይሄ ሰው ግን አይኔ ተመልሷል፣ ጤናዬ ተመልሷል። ስለዚህ ክርስቶስን እንደ ኖርማል ሰው ከተለዋለሁ አላለ። አየ፣ በመንገዱም ደግሞ ተከተለው። እግዚአብሔር ይባረክ። አይቶ መሄድ አይደለም፣ ድርሻን ወስዶ መሄድ አይደለም። ሁሌም ከጌታ ጋር የተከተሉ መኖር አንዱ የህይወት ስርዓት ነው። እኛ ችግራችን ጥጋብ አንችልም። በጣም ከሚገርመኝ ከሚያሳዝነኝ የኔ ህይወት የማየው ነገር ጥጋብ ለጴንጤ በጣም ከባድ ነገር ነው። ጥጋብን መቋቋም የማንችል ሰዎች፣ መጽሐፍ ቅዱስ ግን ሲናገር ራስን የመግዛት መንፈስ የተሰጠው ለኔ ነው። በኔ ስላልተገለጠ እድል ስላልሰጠሁት እንጂ ከኔ በላይ ጥጋብ የሚችል ሰው የለም። ግን ልክ የለንም። አያችሁ፣ መለኪያው በህይወት የሆነውን የእውነት መንፈስ የመለማመድ ጸጋ ስለሆነ አይቶ ምን አደረገው? ተከተለው። እግዚአብሔር አይታችሁ እንድትከተሉ እንጂ አይታችሁ እንድትሄዱ አይሁንባችሁ። እኔ ምኞቴ ያ ነው፣ ጌታን እያዩ መከተል። ያን ሰው አይታችሁታል። ኦክሰን በፍጹም በመስቀል ላይ ስለሱ የተንጠለጠለውን ጌታ ላይመለስ ነው የተከተለው። ያ እምነት ደግሞ ሌሎችን ይማርካል። እኛ እኮ ትንሽ ነገር ከፖዚሽናችን ታወርደናለች። እኔ ገርመኛ የኔን ነው የናንተን ጠቅልዬ መናገር አልችልም። የሆነ ምቾት እኮ ያስረሳናል። አይታችኋል። ሰው ሲጨነቅ ወጥመድ ውስጥ ሲገባ ጸልዩ ነው፣ እንጸልይ ነው፣ ሌላ ቋንቋ የለም፣ እባካችሁ የጸሎት ጊዜ ነው። ልክ ነገር ጸጥ ሲል ማለት ነው ጥጋብ ይጀመራል። ከምስጋና ቀን እንጀምራለን። ጥጋቡ በልተን የዛለት ይጀምራል፣ ይቀጥላል። በቃ እግዚአብሔር ከዚህ ህይወት ያውጣን። አይቼ ልከተል እንጂ። አያችሁ፣ ይሄ ሰው እንዴት አድርጎ ከክርስቶስ ሊርቅ ይችላል? ጨለማ ውስጥ ወድቆ ተጥሎ የኖረ ሰው እንዲያ ያረገውን ጌታ መከተል እንጂ ከዚህ ጌታ ለመሄድ ምርጫ የለውም። ምርጫ ላያደርግ የሚለምንበትን ሁሉ ጥሎ ተከተለው። ጥለን መከተል እግዚአብሔር ረብ ይሆናል አደለ? ጳውሎስ ያለው ይሄንን ነው። ረብ የሚሆን ጌታ ነው የተከተልነው። ዛሬ መንፈሳዊ ህይወታችን ለምንድን ነው የማያድገው? እኔ የኔ የራሴ ጥያቄ ነበር። እግዚአብሔር ግን በተደጋጋሚ በዚህ ቃል ውስጥ ሳይ በቃ
የሆነ ነገር ተኮሮች ነን፣ የሆነ ነገር ፈላጊዎች ነን፣ የሆነ ነገር የምናይ ሰዎች ነን። እግዚአብሔር ልቦናችንን ያብራ። መንፈሳዊ ነገር አይሰለችም። መንፈሳዊ ነገር ድግግሞሽ አይሆንም። መንፈሳዊ ነገር እንዲሁ የሚለመድ ነገር አይደለም። ነገር ግን ጌታን የተከተልንበት መከተል፣ ጌታን ያየንበት ማየት መሰረት ነው። እሺ ምንድን ነው? ይሄን ሁሉ ነገር አልከን። እኛና ይሄንን መጽሐፍ ቅዱስ የሚያያይዝ ይሄንን ለማኝና እኛን የሚያያይዝ ነገር ምንድን ነው? ጠቅለል አድርገው ወይንም ደግሞ ስሙዚ አድርገህ እስቲ በአንድ አረፍተ ነገር ንገረን ብትሉኝ፣ ተቀብላችሁ አትሂዱ፣ አይታችሁ አትሂዱ፣ ተቀብላችሁ ከጌታ ጋር ኑሩ። ያላችሁን ነገር እንደሚገባው እንድታስቀጥሉ፣ ከድግግሞሽ ሕይወት እንዳትሄዱ ጌታን ምን በሉት? አይታችሁ ተከተሉት። አይኖቻችሁ ተከፍቶ ጌታን ይከተል። አዲስ ነገር እዛ ጋር ብቻ ነው ያለው። ዓለም የለው። ቤት ብትገዙ ይሰለቻል፣ መኪና ብትገዙ ይሰለቻል፣ ብትማሩ ይሰለቻል፣ ስራ ብታቀያይሩ ይሰለቻል። የማይሰለች ሁሌም ድግግሞሽ የሌለበት ኢየሱስ ክርስቶስ ብቻ አይለመድም። እሱን ማየት ጠዋት፣ እሱን ማየት ከሰዓት፣ እሱን ማየት ማታ፣ ንጋት፣ ሁሉ ነገር አዲስ ነው። ያለ ክርስቶስ የያዝናቸው ብርቅ ነገሮች ሁሉ ብልጭልጮች ናቸው። በምንም አይነት ተአምር አይዘልቁም። ይሰለቹናል። ወደን አንድ ቀን አክብረን የገዛናቸው ነገር ዋጋቸው ይሄ የሰው ልጅ ባህሪ ነው። የማይሰለች ሕያው የሆነው ኢየሱስን ግን አይተን እንከተል። ክርስቶስን ማድመጥ፣ ክርስቶስን መከተል አዲስ ነገር ሁሌ። ለዚህ ነው ክርስትና አንዳንዴ ሰልችቶን ሪሳይክል የምናረገው። ክርስትና ሪሳይክል አይደረግም። ክርስትና አያችሁ ራሱ ለዚህ ነው ከ2000 ዓመት በላይ ሰው ያነበዋል፣ እንደ አዲስ ይረዳዋል። ለምን? የእግዚአብሔር ቃል ስለሆነ። አብሮትና ግን መረዳት ከጌታ ጋር ተቀራርቦ መቀጠል ሲቻል ብቻ አዲስ ነገር ይኖራል። አለበለዚያ አይደል ስደፍን ጠብ ሲል እያለን ህይወት ይቀጥላል። እግዚአብሔር ይርዳን። አይቶ ጌታን መከተል